በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የሳኔል ሀብ ቤተሰቦች እንኳን ለእመቤታችን ቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። ዛሬ ሰኔ 21 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት በብርጭቆ ፍኖተ ሎዛ ቅድስት ማርያም ቤተ ክርስቲያን የበዓሉ አከባበር ምን እንደሚመስል እናቀርብላችኋለን። አብራችሁን ቆዩ። ማን እንዲሰማን እስኪ እግዚአብሔር እንዲሰማኝ ይፈልጋል ለምትሉ በማርያም ዋቃዩ አከናቀገሁ መርባዳ ወርጀተን ሀርከ ኬሰና ጋርሲሳ ሁሉም ትኬሰና ሀርከ ኬሰን ይላል እስኪ እድኻቱ ማርያም ሁሉሃቱ እግዚአብሔር ክሰምዐኒ እግዚአብሔር ካትፈላለ ጸገማት ካውጻኒ ጸሎቴ ክሰምዐኒ ይደልይቱ ሁሉሃቱ እስኪ እድኻቱ ብላዓላውት ዋቃዩ ራኮ አዳዳ ኬሰ ባላ አዳዳ ኬሰ አከናባስ ከዳኮ ናዳጋሃ ወርጀተን አከነጋ ነዳጋውስ ነንበር ባዶ ወርጀተ ተከከሰነ ልባሳ እግዚአብሔር ጸሎቴ ሰምቶ የተሰበርኩትን ስብራቴ እንዲጠግንልኝ ህመሜ እንዲፈውስልኝ ደግሞ ጉለቴ እንዲሞላልኝ ከወደቅኩበት እንዲያነሳኝ እግዚአብሔር እንዲሰማ ይፈልጋል ለምትሉ ሁለት እጃችሁ ከፍ አድርጉ። ማን እንዲሰማ የአስጨናቂዎችሽ ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ።
የናቁሽም ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔር ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል። ትንቢተ ኢሳይያስ ምዕራፍ 60 ቁጥር 14። ሰኔ 21 በዚች ዕለት የአዳምና የዘሩ ድህነት የተደረገባት አምላክን የወለደች እመቤታችን ቅድስት ድንግል ማርያም በጎልጎታ የጌታችን የመድኃኒታችን የኢየሱስ ክርስቶስ መካነ መቃብር በሚሆን እንዲህ ስትል ጸለየች። ልጄ ወዳጄ ሆይ ከእኔ ጋር ቆመህ የልቦናዬን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ሥልጣን ይወገድ ዘንድ የርኩሳን መናፍስት ሥልጣን ተሽሮ የጨለማ ኃይል ሁሉ እንደ ሰም ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖታት ተደምስሰው የጣዖታትም ቦታና አዳራሽ ተመዝብረውና ተቀጥቅጠው ይጠፉ ዘንድ እማልድሃለሁ። እመቤታችን ማርያምም እንደዚህ ብላ በጸለየች ጊዜ ጌታችን ኢየሱስ ክርስቶስ ከፀሐይና ከጨረቃ 7 እጅ እያበራ ከእልፍ አላፋት መላእክት ጋር ወረደ። ጌታችንም እመቤታችን ድንግል ማርያምን እናቴ ማርያም ሆይ በአንቺ ስም ቤተ ክርስቲያን ያሳነጸ የብርሃን ቦታ አዘጋጅለታለሁ፣ በመንግሥተ ሰማያትም ንጹሕ ማደሪያን እሰጠዋለሁ አላት። ደግሞም ይቺ ዕለት በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነች። ቤተ ክርስቲያን የእግዚአብሔር ማደሪያ የሆነች ሰውና እግዚአብሔር የሚገናኙባት የምስጋናና የአምልኮ ቦታ ናት። ቤተ ክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ የዋጃትና የቀደሳት ቤት ናት። ቤተ ክርስቲያን በእግዚአብሔር ፈቃድ እንደታነጸች በአንደኛ ነገሥት ምዕራፍ 9 ቁጥር 3 እንዲህ ተጽፏል። እግዚአብሔርም አለው በፊቴ የጸለይኸውን ጸሎትህና ልመናህን ሰምቻለሁ፣ ለዘላለምም ስሜ በዚያ ያድር ዘንድ ይህን የሠራኸውን ቤት ቀድሻለሁ። ዓይኖቼና ልቤም በዘመኑ ሁሉ በዚያ ይሆናሉ። ቤት በምሕረቱ አድርሶና በድጋሚ አመስግኑት። ሊቃውንቱ ቦታ ቦታቸውን ያዙ። ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። መምህር መንግስቱ የዚቹ ታላቅ ደብር ዋና አስተዳዳሪ፣ ክቡር አባታችን መልአከ መዊ ስብሐት ባይህ የጎፋ መካነ ሕያዋን ቅድስት ኪዳነ ምሕረት ቤተክርስቲያን ቤዛ ብዙኃን ኪዳነ ምሕረት ቤተክርስቲያን አስተዳዳሪ፣ ክቡር መልአከ አርያም መንግስቱ ዘለዓለም የደብረ ከዋክብት አቡነ አረጋዊ ወገብረ ክርስቶስ ቤተክርስቲያን ዋና አስተዳዳሪ፣ ክቡር አባታችን መልአከ ብርሃን ገብረ ኢየሱስ ስዩም የከታ ደብረ መድኃኒት መድኃኔ ዓለም ቤተክርስቲያን ዋና አስተዳዳሪ፣ ከዚህ በመቀጠል
ሰዓታችንን ለመጠቀም እናንተንም በሰዓት ለመሸኘት ቀጥታ የምንሄደው ሌሊቱን በሙሉ በያሬድ ዝማሬ እግዚአብሔርን ሲማጸኑ ስለ ሕዝበ ክርስቲያኑ ስለምኑ ዝማሬ ሲያቀርቡ ወዳደሩ ወደ ደብራችን ሊቃውንት እንሄዳለን። አብረን ከደብራችን ሊቃውንት ጋር እንዘምራለን። ገዋቴ
የሥራ ባልደረቦችዎትን፣ የህንፃ ኮሚቴውን፣ የሰበካ ጉባኤውን እድሜና ጤና ይስጥልን። ከዚህ በመቀጠል በአባቶችሽ ፋንታ ልጆችሽ ተተኩልሽ ነውና በአባቶቻቸው እግር ቁጭ ብለው ያጠኑትን ያሬዳዊ ዝማሬን የደብራችን የሰንበት ትምህርት ቤት ወጣቶች ያቀርቡልናል። አሁን ወደ ሰንበት ትምህርት መዘምራን እንሄዳለን። አብረን እንዘምራለን። Oh
ወጣቶች አምላካችን እግዚአብሔር ዝማሬ መላእክትን ያሰማልን። ማንበሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ሁላችሁም እንደምን ዋላችሁ? እንደምን አደራችሁ? እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ በጣም ለጥቂት ደቂቃ ያክል የእግዚአብሔርን ቃል እንሰማለን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ በሚኖረን ጊዜ የምንማማርበት የትምህርታችን ርዕስ የሚሆነው ቤተ ክርስቲያኔን እሰራለሁ በሚል ይሆናል። አምላካችን ኢየሱስ ክርስቶስ የተናገረው ቃል ነው። ቃሉን የተናገረው ደግሞ ለሊቀ ሐዋርያት ለቅዱስ ጴጥሮስ የተናገረው ቃል ነው። ክርስቲያኖች በደንብ አስተውሉ። እኛ ያለችን ቤተ ክርስቲያን የእኔና የእናንተ ቤተ ክርስቲያን የክርስቶስ ቤተ ክርስቲያን ናት። ስለዚህ ክርስቶስ ቤተ ክርስቲያንን እሰራለሁ ካለ የሲኦል ደጆችን የሲኦል ሰራዊትን በፍጹም ሊያናውጧትም ሊያሸንፏትም አይችሏትም። አንዴ በደንብ ምስክርነት እንድትሰጡ ስለምፈልግ ነው። እግዚአብሔር የተናገረውን ይፈጽማል አይፈጽምም? ይፈጽማል። መልሱን እንግዲላችሁ፣ ይፈጽማል አይፈጽምም? እሺ ይፈጽማል የምትሉ እጃችሁ አሳዩ። ይፈጽማል የምትሉ እግዚአብሔር የተናገረው ምን ይላል አልኳችሁ? አመስግኑት። መፈጸም የምትሉ ይህንን በአጭሩ የተወሰኑ ነጥቦች ነገራችሁ ትምህርት እንቋጫለሁ። ቤተ ክርስቲያን እንደሚታወቀው በሶስት ክፍል ነው የሚከፈለው። የመጀመሪያው የአማኞቹ ህብረት ነው። በክርስቶስ የሚያምኑ የኔና የናንተ አንድነት ህብረት ቤተ ክርስቲያን ይባላል። ሁለተኛው ደግሞ የእያንዳንዳችን መቅደስ ሰውነት ቤተ ክርስቲያን ይባላል። ሶስተኛው እኔና እናንተ አማኞቹ ስርዓተ አምልኮ የምንፈጽምበት ከእግዚአብሔር ጋር የምንገናኝበት ቤት ይህ ህንፃ ቤተ ክርስቲያን ይባላል። የነዚህ የሶስቱም አይነት ቤተ ክርስቲያን መስራቹ ሰሪው ክርስቶስ ነው ማለት ነው። እኔና እናንተ እያንዳንዳችንን ለራሱ መቅደስ አድርጎ የሰራን ክርስቶስ ነው። እኔና እናንተ በአንድነት እንድንሰባሰብ ይህንን ጉባኤ የሰራ ክርስቶስ ነው። ይህንን በአንድነት ሆነን ደግሞ የምናመልክበትን መቅደስ የሰራልን ክርስቶስ ነው። እስኪ አመስግኑት። ክብርና ምስጋና ለስሙ። እሰራለሁ ያለው እሱ። እናም የዛሬውን በዓል የምናከብርበት የመጀመሪያ ቤተ ክርስቲያን ወደ ተሰራችበት ታሪክ በጥቂቱ ነግራችሁ ትምህርት እንጠቀልላለን። እንደሚታወቀው ቅዱስ ጳውሎስና ቅዱስ ሲላስ ወንጌልን ለፍጥረት ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው የሚል የክርስቶስን መመሪያ የክርስቶስን ትእዛዝ ለመፈጸም ወደ ዓለም ሁሉ ሄዱ። በእግዚአብሔር ፈቃድ ነው የሚሆነው። ስለዚህ ሁሉንም ያመኑ የተጠመቁ ክርስቲያኖች እግዚአብሔር ቤት እንዲሰጠን በአንድ ላይ ተሰባስበን ምስጋና የምናቀርብበትን ውዳሴ የምናቀርብበትን በእግዚአብሔር ፊት የምንበረከክበትን ከእግዚአብሔር መልስ የምናገኝበትን ቤት እግዚአብሔር እንዲሰጠን ያመኑትና የተጠመቁት ሁሉ እንዲጸልዩ በሱባኤ ሆነው እግዚአብሔር እንዲጠይቁ ትእዛዝ አዝዝ የሚል ትእዛዝ እንዲያስተላልፍ ቅዱስ ጴጥሮስ ለቅዱስ ጳውሎስ መልእክቱን ይመልስለታል። ቅዱስ ጳውሎስም ለሁሉም ለአማኞች አንድ አዋጅ አወጀ። ያወጀው አዋጅ እግዚአብሔር እንዲሰማን። እስኪ ንገሩ፣ ማን እንዲሰማ? አረ ንገሩ፣ ማን እንዲሰማ? እስኪ እግዚአብሔር እንዲሰማ ይፈልጋል የምትሉ በማርያም ዋቃዩ አከናቀጋሁ መርባዳ ወረጀተን ሀርከ ኬሰና ጋርሲሳ ሁሉም ትኬሰና ሀርከ ኬሰን ይላል። እስከ እድኻቱ ማሪን ሁላቱ እግዚአብሔር ክሰምዐኒ እግዚአብሔር ካትፈላለ ጸገማት ካውጻኒ ጸሎቴ ክሰምዐኒ ይደልይቱ ሁላቱ እስከ እድኻቱ ብላላውት ዋቃዩ ራኮ አዳዳ ኬሰ ባላ አዳዳ ኬሰ አከናባስ ከዳኮ ናዳጋ ወረጀተን
አከነጋድ ነጋጋስ ነበር ባዶር የተመርከከ ሰነል ባሳ እግዚአብሔር ጸሎቴ ሰምቶ የተሰበርኩትን ስብራቴ እንዲጠግንልኝ ህመሜ እንዲፈውስልኝ ደግሞ ጉለቴ እንዲሞላልኝ ከወደቅኩበት እንዲያነሳኝ እግዚአብሔር እንዲሰማ ይፈልጋል ምትሉ ሁለት እጃችሁ ከፍ አድርጉ። ማን እንዲሰማችሁ ትፈልጋላችሁ? ጉድ ነው። ማን እንዲሰማችሁ ትፈልጋላችሁ? ፎቶ ለመነሳት አይደለም የመጣነው። ማን እንዲሰማን ነው? ንገሩኝ። ማን እንዲሰማን ነው? ፕሮቶኮላችን ለሰው ፊታችን ለማሳየት አልመጣንም። ሰዎች እንዲያደንቁልን አይደለም የመጣነው። የመጣነው ማን እንዲሰማን ነው? አረ ድምጽ የለም። ማን እንዲሰማን ነው? እግዚአብሔር እንዲሰማኝ እፈልጋለሁ። እንደሚሰማችሁ ታምናላችሁ? ካምናላችሁ እዩ መፍትሄ ያለው እግዚአብሔርን ሲሰማን ነው። እግዚአብሔር አቤት ሲለን ነው። እግዚአብሔር ሲያደምጠን ነው። አመስግኑት። ይሰማናል አምላካችን እግዚአብሔር። ስለዚህ ቅዱስ ጳውሎስ ያለው ምንድነው? ቤት እንዲሰራልን፣ ቤተ ክርስቲያን እንዲሰራልን ሁላችንም እንጸልይ። ሁሉም ጸለዩ። ሁሉም ደግሞ ተሰባስበው በያሉበት ቤተ ክርስቲያን እንድትሰራ፣ ቤተ ክርስቲያን እንድትመሰረት በቃል ኪዳን የገባውን በፊልጶስ ቂሳርያ ላይ በተራራ ላይ ቤተ ክርስቲያንን እሰራለሁ ብሎ የገባውን ቃል ኪዳን እንዲፈጽምላቸው እንዲሁ ጸለዩ። ፈጽምልን ያ ቃል ኪዳንህ ብለው ክርስቶስን ተማጸኑ። ክርስቶስ ከያሉበት ደቀ መዛሙርቱ ሰበሰባቸው። በደመና ከሰበሰባቸው በኋላ ከሰማያ ሰማያት ወረደና በዛሬው ዕለት በመካከላቸው ተገኘ። አረ ክብርና ምስጋና ለዚህ ጌታ ይሁን። ተገኘ በፊልጶስ ቂሳርያ በቃል ኪዳን ቤተ ክርስቲያኔን እሰራታለሁ ያለው ክርስቶስ በተግባር ቤተ ክርስቲያንን ሊሰራ ተገኘ ክርስቶስ። ወገኔ ኦርቶዶክሳውያን የተዋሕዶ ልጆች ደስ ይበላችሁ። እኛ ተሰባስበንባት ያለ ነው። እኛ የምንከተላት፣ እኛ የተሰባሰብንባት ቤተ ክርስቲያን ፍጡራን የሰራት፣ ፍጡራን ተሰባስባት ያነጿት ቤተ ክርስቲያን ሳትሆን ክርስቶስ በእጆቹ የሰራት ቤተ ክርስቲያን ናት። በደንብ አድርጋችሁ አመስግኑ። ክብር ምስጋና ለስሙ ይሁን። ወገኖቼ ሶስት ድንጋዮች አድርጎ ሰጣቸው። ያለ እንጨት፣ ያለ ጭቃ፣ ያለ ውሃ በሶስት ድንጋይ ብቻ ቁመቱ 24 ወንዱ ደግሞ ጎኑ 12 አድርጎ የመጀመሪያ ቤተ ክርስቲያን ክርስቶስ ሰራ። አረ ክብርና ምስጋና ለአምላካችን ለእርሱ ይሁን። ወገኖቼ አንድ ነገር ተናገረ። ለሐዋርያት ምን አላቸው? በአራቱ ማዕዘን ቤተ ክርስቲያን አለ በእናቴ በድንግል ማርያም ስም ትሰየማለና ቤተ ክርስቲያንን በድንግል ማርያም የመጀመሪያዋ ተሰጠች። አመስግኗ በደንብ አድርጋችሁ። ስሟን ጥሩ። በማን እንድትሰየም አደረገ? በማደረገ ቤተ ክርስቲያኒቱ ግን የማ ቤተ ክርስቲያን ናት? የክርስቶስ ቤተ ክርስቲያን። ነገር ግን በጸጋ በስጦታ ግን ለማሰጠ ለእናቱ ለድንግል ማርያም ሰጠ። አረ በደንብ አድርጋችሁ ከፍ አድርጋችሁ አነሱ። የመጀመሪያ ቤተ ክርስቲያን በሐዋርያት ዘመን የተሰራችው ቤተ ክርስቲያን፣ የታነጸችው ቤተ ክርስቲያን ለእናታችን ለድንግል ማርያም በስሟ እንድትሰራ ተሰጠ። አመስግኑት። አሁንም ይሄንን አለ ይችላል አይችልም? ንገሩኝ እንጂ ይችላል አይችልም? እንደንዳሞ እንደንደው እንደንዳምቲ ይካአል ዘይካአል ነገር የለም። እግዚአብሔር የማይቻለው ነገር የለም። ስለዚህ ዛሬ እዚህ የተሰባሰብነው ሁላችንም የመጀመሪያዋ ቤተ ክርስቲያን ክርስቶስ ሰርቶ መስርቶ ስለሰጠ እሱ ብቻ አይደለም፣ ለሚወዳት ለሚያከብራት እናቱ ለሆነችው ለድንግል ማርያምም እንድትከብርበት
ከፍ ከፍ እንድትልበትም የሰጠበት ቀን በመሆኑ እሷን እንድትከብር ለቤቱ ቤቱም ለሷ የሰጠበት ቀን በመሆኑ እኛ ቤቱ ውስጥ ብዙ ክብር ያገኘንበት ብዙም ክብር የምናገኝበት በመሆኑ በእናት ቤተ ክርስቲያን ብቻ ሳይሆን በእናታችን በድንግል ማርያም ያገኘነው በረከት ያገኘነው ጸጋ ብዙ ነው አይደለም? አረ ነገር ብዙ ነው አይደለም? አመስግኑ፣ ከፍ አድርጋችሁ ክብር ምስጋና ለእግዚአብሔር። ቤተ ክርስቲያኔን እሰራለሁ እስኪ በሉ እንጂ እቺ ቤተ ክርስቲያን የማን ቤተ ክርስቲያን ናት? የክርስቶስ ቤተ ክርስቲያን ናት። ያስተማረን ማን ነው? እግዚአብሔር። የመከረን ማን ነው? እግዚአብሔር። የገሰጸን ማን ነው? ኦርቶዶክሳውያን ምንም አይነት ስህተት እንዳይገጥም በአራቱ ማዕዘን እቺ ቤተ ክርስቲያን ፈተና እየገጠማት ያለ በጣም ብዙ አደጋ ብዙ ፈተና ከውስጥም ከውጭም እየተበጠበጠች ያለችው የክርስቶስ ቤተ ክርስቲያን ስለሆነች እየሰማችሁ ነው አይደል? ለዚህ ዓለም ብትሆን ኑሮ ማንም አይበጠብጣትም ነበር። የክርስቶስ ስለሆነ ነው እንዲህ እየተበጠበጠች ያለችው። ነገር ግን የሚበጠብጧት ይጠፋሉ፣ እሷ ግን ለዘላለም ጸንታ ትኖራለች። ምን ነው ቀራናቸው? ጸንታ ትኖራለች አልኳቸው። ፉከራ አይደለም ክርስቲያኖች፣ ፉከራ አይደለም፣ ጉራም አይደለም፣ እውነት ነው የምነግራቸው። ቤተ ክርስቲያን ከተመሰረተችበት ዕለት ጀምሮ ብዙ እሳት ነዷል። ነገር ግን አቃጥሎ ሊጨርሷት አልቻለም። ብዙ ሰይፍ ተነስቶባታል። አንድም ይሄው አሁን እኔ ወደ ግቢ ወደዚህ ቅጥር ስመጣ በጣም አርፍጄን የመጣው ስገባ ህዝቡ የት ደርሷል መስላችሁ? ይሄ 40-80 የሚባለው ታች አልፎ ነው ያለው። ቤተ ክርስቲያኑ እንኳን መድረስ አልተቻለም፣ ስለበዛ ህዝቡ ማለት ነው። የቤተ ክርስቲያን ልጆች ጠጠር መጣ እንደ ፈተናውማ ቢሆን እንደ መከራውማ ቢሆን ነው እንደ ጠላትማ ቢሆን ነው አንድ ዘር እንኳን አንቀርም ነበር። ነገር ግን ቤተ ክርስቲያን በቃል ኪዳን የምትኖርና ያውም ክርስቶስ መሰረቱ እና ብላታ ስለሆነ አትጠፋም። እልል ብላችሁ አመስግኑ፣ አትጠፋም ቤተ ክርስቲያን። ስለዚህ ነገር ግን ጌቶቿ ይወድቃሉ፣ ሰይፍ የሚያነሱ ይጠፋሉ። ክርስቶስ የሰራት ክርስቶስ የመሰረታት ያውም ለድንግል ማርያም የሰጣት ቤተ ክርስቲያን ግን አትጠፋም። ደስ ይበላቸው ኦርቶዶክሳውያን፣ ለዘላለም ጸንታ ትኖራለች። ክርስቲያኖች ይበቃናል። ማን አስተማረን? ማን መከረን? ማን ገሰጸን? እግዚአብሔር ስላስተማረን ስሙ የተመሰገነ ይሁንልን። እኔ አንድ ዓመት ነገር ግን ልጅ በፍጹም እንደማንወልድ በውጭ ሀገርም ያሉትን በዚህ ሀገር ያሉትንም ጠቢባን አዋቂዎች ሁሉ አማክረናል። ነገር ግን ልጅ እንደማንወልድ ተነግሮናል አለች እና እኔ ለእግዚአብሔር ቅርብ አይደለሁም። ቤተ ክርስቲያን መከታተል አይነት ሰው አልነበርኩም። ነገር ግን ታክሲ ውስጥ አንድና ጠዋት ወደ ስራ ሲሄድ ትጸልያለች እና መዝገበ ጸሎት ይዛ ጥግ ታክሲ ላይ ተጠግታ ስትጸልይ ጠጋ አልኩኝና ለምንድን ነው የምትጸልዩ ብዬ ጠየኳት። እግዚአብሔር ምስጋና ስለሚገባው አለች። ካልተደረገልኝ በላይ የተደረገልኝ ነገር ይበልጣል ብላ ብዙ ነገር ስትነግረኝ ባክሽ ጸልይልኝ ብዬ ጠየኳት። ምን ሆነሽ ነው ግን? ኦርቶዶክስ ነሽ? አዎ። ታዲያ ምን ችግር አለብሽ ብዬ ስጠይቀኝ ከዛም በኋላ ልጅ ካጣሁኝ ትዳር ከመሰረትኩኝ 14 ዓመት ነው። ልጅ እምቢ አለኝ። ልጅ እንደማልወልድም በዓለም ተነግሮኛል። ከዛም በኋላ ስልክ ተለዋወጥንና ወሰደችኝ። ወዴት ነው የወሰደችኝ? ወደ ድንግል ማርያም ወሰደች። ወደ ማርያም ወሰደች። የወሰደችኝ ደግሞ እዚህ አካባቢ ወዳለችው ወደ ሎዛ ማርያም ወሰደች። አሁን ወደ ቆምኩባት ቆዩ፣ በደንብ ስሙ እና መጣችና እኔ ብዙ ሙቀቱም የለኝም እንደተፈጠርኩ ነው። ማይተም አንዴ እንደታሰረልኝ ነው። ስለዚህ መጣውኝና ጸበል ጠጪ ትሰጥሻለች ብላኝ ትታኝ ሄደች። እዛ 7 ቀን ተመላልሼ ጸበሏ እዛ እየጠጣው እየተጠመኩኝ እንዲሁ ተመላለስኩኝ። በአመቱ ግን ወንድና ሴት መንታ ልጅ አድርጎ እንደዚህ አቤት ቀራነው አረ በደንብ ይባላል። ክብር ምስጋና ለእግዚአብሔር። ክብር ለማን ይገባል? ለድንግል ማርያም። ምስጋናችሁ ከፍ አድርጉና መስግናት። እግዚአብሔር ይመስገን። ማን
የተመሰገነ ይሁን። ማን የተመሰገነ ይሁን? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሁንም አመስግኑት። እግዚአብሔር ይችላል። እግዚአብሔር አምላካችን እግዚአብሔር ይችላል። በእውነት ስለ እናቱ ስለ ድንግል ማርያም ብሎ የጠመመው ነገራችን የሚያቃናልን አምላክ ነው። የጎደለንን የሚሞላልን ነው። አሁን በደስታ ነው። ባሏም ልጅ ታቅፏል፣ እሷም ልጅ ታቅፋለች። አረ ክብር ምስጋና ለእግዚአብሔር ትኖራለች ብያምናት። መንገድ ከተከፈተ መጣ ይሆናል። ፊት ለፊት እየሰማች ይሆናል። ለአንቺም ይሄ መልእክቴን አድርሻለሁ። ህዝቡም እልል ብሎልሻል። ከሰማችኝ ማለት ነው። በደንብ እልል በሉኛል። ምስጋና ለእግዚአብሔር። ደስ አላችሁ አይደል? በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሞት ማለትከ በድንግል አማረ ነፍስን ዘራሽብን ቤተሰቦች ቻናላችን ለብዙሃን ተደራሽ እንዲሆን ሰብስክራይብ፣ ኮሜንት፣ ሼር እና ላይክ እያደረጋችሁ አበረታቱ። እየተዝናኑ እውቀትን የሚያገኙበት ምርጥ ዩቲዩብ መዳረሻው ሰኒ ሀብ ይሆናል።